ጤና ይስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳኒ ሳምንታዊ ቲክቶክ ዊዝ ሰሎሞን የተሰኘው ፕሮግራም በኢቢኤስ ተጀምሯል። የዛሬው 9ኛው ኤፒሶድ የሲዝን 4 ነው የሚሆነው። እንደምታዩኝ ፈገግታና ደስታ ጨምሬ ነው የመጣሁት። ምክንያቱም ምንድነው ብትሉ ከአዲስ አበባ ቬኬሽን ገና መመለሴ ነው። ስለ 30 ቀን ቆይታ አድርጌ እዛ ከ11 ዓመት ኦልሞስት ከ11 ዓመት በኋላ አገሬን ጎብኝቼ የመመለሴ ነው። በጣም ደስ የሚያሰኝ ነገር ነበረ። እንግዲህ ዛሬ ፕሮግራሜንም አንዳንድ ነገሮችን እዛ ስለነበረኝ ቆይታ ትንሽ ጠቅስና ከዛ በተጨማሪ ደግሞ ወቅታዊ የሆኑ የቴክኖሎጂ ዜናዎችን የሚያስዳስስ ፕሮግራም ነው የሚሆነው። በፕሮግራሙ ዘና እያላችሁ እንደምትማሩ ተስፋ አደርጋለሁኝ። ቆይታችሁን ከኔ ጋር አድርጉ። እንግዲህ እንዳልኳችሁ ወቅታዊ የቴክኖሎጂ ዜናዎችንና እንዲሁም ደግሞ አጠር ባለ ሁኔታ የአዲስ አበባ ቆይታዬን የሚያስዳስስ ፕሮግራም ነው የሚሆነው። በጣም ደስ የሚል ቆይታ ነበረኝ በአዲስ አበባ ኢትዮጵያ። በነበረኝ ቆይታ ሜይ ሙሉ ወሩን እዛ አሳልፌ ነው የመጣሁት። ገና ከ3 ቀን በፊት መመለሴ ነው እና እንግዲህ ወደዚህ ስቱዲዮ ገብቼ 9ኛውን ኤፒሶድ ለመቅረጽ በመዘጋጅበት ጊዜ በቃ ስለ ኢትዮጵያ ቆይታዬ ስለ አዲስ አበባ ቆይታዬ አንዳንድ ነገሮችን አወራለሁ ብዬ በጣም ኤክሳይትድ ሆኜ ነበር። እንደምታዩኝ ያው በፈገግታ ላይ ያለሁት በጣም ደስ የሚል እረፍት ነበረ። አንዳንድ ያው ኖቲስ ያደረኳቸውን ያስተዋልኳቸውን ነገሮች እስቲ ለመጠቃቀስ ሞክራለሁኝ ማለት ነው። እንግዲህ 11 ዓመት በጣም ሰፊ ጊዜ ነው ለብዙ ነገሮች። በጣም ብዙ ነገር በ11 ዓመት ውስጥ መከናወን ይችላል። እኔም ይሄንን ነገር ነው ያስተዋልኩት። እንግዲህ ከ11 ዓመት በኋላ ወደ ሀገሬ ስመለስ ብዙ ነገሮች ተለውጠው ነው የጠበቁኝ። ካየኋቸው ውስጥ ብዙ በእርግጥ ከአዲስ አበባ ከተማ ብዙ አልወጣሁኝም፣ ግን እዛው እንኳን ተወልጄ ያደግኩት በአዲስ አበባ ውስጥ ነው እና አገሩን ከተማዬን በደንብ የማቀው ከተማዬ ነው። ግን በ10 ዓመት ውስጥ ብዙ ነገሮች ተለውጠው ነው የጠበቁኝ። የግንባታ ሁኔታ፣ የመሰረተ ልማት ኢንፍራስትራክቸሩ ሁኔታ በጣም ብዙ ነገር ተለዋውጠዋል እና ደስ የሚያሰኝ ነገር ነው አይቼ የተመለስኩት። እንዲሁም ደግሞ በቴክኖሎጂ ሴክተር እና በኮንሱመር ኤሌክትሮኒክስ ዘርፉ ዙሪያ ራሱ በጣም ብዙ ለውጦች፣ ብዙ መሻሻሎችን አይቻለሁ። በጣም ደስ የሚል ነገር ነው። በኤሌክትሮኒክ ኮንሱመር ኤሌክትሮኒክ ሰፕላየሮች መካከል ያለው ፉክክር ያለው ኮምፒቲሽን ራሱ በጣም ደስ ይላል። ሰዎች ብዙ ምርጫዎች እንዳሏቸው አስተውያለሁኝ። ሳምሰንግ፣ ኤልጂ፣ ሶኒ እንዲሁም የተለያዩ በአገር በቀል የሆኑ ደግሞ ስማርትፎን አምራቾች እንደ ቴክኖ ያሉት በሙሉ እየተፎካከሩ በጣም ጤናማ በሆነ የገበያ ውድድር ውስጥ ሆነው ለሰው የተለያየ ምርጫን ማቅረብ መቻላቸው በጣም ደስ የሚል ነገር ነው። እንዲሁም የሰው የኤሌክትሮኒክ ዲቫይስ አጠቃቀም አዳፕሽን ሬቱ ወይም ደግሞ ወደዛ ልምምድ ውስጥ የመግባቱ ነገር በጣም ኢምፕሬስ የሚያደርግ ነገር ነው። ብዙ ሰዎች የሃንድ ሄልድ ዲቫይስ አላቸው፣ በጣም ይጠቀማሉ። በጣም ደስ የሚል ነገር ነው። ከዚህ ጋር በተያያዘ አንዳንድ ነገሮች መሻሻሎች ቢኖሩ ደግሞ ደስ ይላል። በተለይ ሰዎች እንደዛ አይነት ዲቫይስ የመያዙ አቅምና ብቃት ወይም ደግሞ እድሉ ሲኖራቸው አብሮ ኢንፍራስትራክቸሩ ያንን ሰፖርት ቢያደርግ፣ የኢንተርኔት ስፒዱም ትንሽ ቢሻሻል፣ ሰዎች ሞር ወደ ኢንተርኔት ካልቸር ውስጥ ቢገቡ ብዙ ነገሮችን በዙሪያው መገንባት ይቻላል። አንዳንድ ነገሮችን ለመጠቆም እሞክራለሁኝ። ከዚህ ጋር ደግሞ በተያያዘ መቼም በጣም ጥሩ ነገር በሚወራበት ሁኔታ ላይ በሙሉ አክብሮትና በትክክለኛ መንፈስና ሞቲቭ አንዳንድ ነገሮች እንዲሻሻሉ ብሎ መጠቃቀሱም በጣም አስፈላጊ ነገር ነው ብዬ ስለማምንበት ያንም ለመጥቀስ ሞክራለሁ። እንዳልኳችሁ የኢንተርኔት ስፒዱ ኢንተራፕሽኑ አንዳንድ የኢንተርኔት የመቋረጥ ሁኔታ ይታያል። በተወሰነ ሁኔታ አስተውያለሁኝ። እንዲሁም ደግሞ የፓወር ኢንተራፕሽን የኃይል መቋረጥ አንዳንዴ ይታያል። እንዲሁም ደግሞ የንጹህ ውሃ አቅርቦት እሱም የመቋረጥ ሁኔታ አንዳንዱ በእርግጥ በከተማይቱ ላይ ካለው ከፍተኛ የሆነ ግንባታ የተነሳም የተያያዘ ነው። አንዳንዱ ደግሞ ከዛ ጋር ባልተያያዘ ነውና እነሱ ነገሮች ኢምፕሩቭድ ወይም መሻሻል ቢኖርባቸው በጣም ብዙ መልካም ነገር ነው ብዬ ነው የማስበው ማለት ነው። በዚህ በአይቲ ኢንፍራስትራክቸር ዙሪያ ሰርቪሶች በጣም ብዙ ሰርቪሶች መነሳት መቋቋምና ዲቨሎፕድ መሆነው ለሰው አገልግሎት መስጠት የሚችሉበት ሁኔታ በጣም አለ እና የተወሰኑትን ነገሮች አይቻለሁ። አንድ እንዲሁም በሸራተን አዲስ የነበረ አንድ የአዲስ የቴክኖሎጂ አገልግሎት ሰርቪስ በሚመረቅበት ሁኔታ ላይ እዛ ተጋብዤ ሄጄ አይቼ ነበረ። ብዙዎቻችሁ ሰምታችሁት ከሆነ አላውቅም። የተወሰነውን ያህል ለመጥቀስ ሞክራለሁ። ሄሎ የሚባል ሰርቪስ ተጀምሯል እና በጣም አበረታች ነው። 4 ዲጂት ኮድ ደውላችሁ የተለያዩ ሰርቪሶች የምትቀበሉበት አይነት የቴክኖሎጂ ውጤት ነው፣ ሰርቪስ ነው። ከነዚህ ውስጥ የተወሰኑትን ለመጥቀስ ያህል ሄሎ ዶክተር፣ ሄሎ ጠበቃ፣ ሄሎ ገበያ፣ ሄሎ ካሽ እና ሄሎ ስራ የሚባሉ ሰርቪሶች ናቸው። እነዚህ በሙሉ ሰርቪሶች 4 ዲጂታል 4 ኮድ አላቸው። እነዛን ስትደውሉ የስልክ አገልግሎት ነው። በዛኛው ሳይድ ላይ ሙሉ የሆነ ሰው ያንን ሰርቪስ የሚሰጥ ሰው ቁጭ ብሎ ይጠብቃችኋል። ቤዝድ ኦን የናንተ ፍላጎት ያንን ሰርቪስ ነው ዴሊቨር የሚያደርጉላችሁ። ቤዝድ ኦን በምትጠቀሙበት ደቂቃ ያህል ነው ቻርጅ የሚያደርጓችሁ ማለት ነው። በተለይ ሄሎ ዶክተር አስፈላጊ ነው። ቤዚክ የሆኑ ህክምና ዳያግኖስቲክ ወይም ደግሞ የመጀመሪያ ደረጃ የህክምና እርዳታዎችን ማግኘት ብትፈልጉ ወደ ሆስፒታል ቶሎ ሮጦ
ወደ ክሊኒክ ቶሎ ሮጦ መሄድ በማይቻልበት ሁኔታ ይሄን ቁጥር ደውሎ ትክክለኛ ከሆነ ዶክተር ጋር ማውራት በቻል በጣም ደስ የሚል ጅማሬ ነው። እንዲሁም ሄሎ ጠበቃ በጣም ብዙ ሰዎች የህግ እጥረት ኖሯቸው በተለይ ሴቶች እህቶቻችን በቤት ውስጥ በሚኖሩ አቢዩዞች በተለያዩ ነገሮች በሚጎዱበት ጊዜ የት ሄደው ማን እንደሚያማክሩ ራሱ ማወቅ አይችሉም። ሄዶ ጎረቤት ቢያማክሩ የተመሳሰለ ነገር ነው። ሞር ሶሊድ የሆነ ተጨባጭ የሆነ የህግ ምክር ላያገኙ ይችላሉ እና ይሄ ሄሎ ጠበቃ ብትደውሉ ትክክለኛ የሆነ ጠበቃ በዛኛው መስመር ላይ ይጠብቃችኋል። የምትፈልጉትን ጥያቄ ቤዚክ መሰረታዊ ነገሮችን ከሱ ማግኘት ትችላላችሁ ማለት ነው። እንዲሁም ሄሎ ገበያ በስልክ ላይ ሆናችሁ የምትፈልጉትን ነገር መገበያየት የምትችሉበትን ያንን መረጃ በሚያስፈልግ ሁኔታ ከነዋጋው ከነሎኬሽኑ ከነሻጩ ያንን ማቅረብ የሚችልበት ሁኔታ ነው ያለው። ሄሎ ካሽ እንደዚሁ በፓይለት ሌቭል ነው ያለው። ገና ሙሉ ሰርቪስ ወደ መስጠት ውስጥ እየገባ ነው ያለው። እሱ ራሱ በጣም ደስ የሚያሳይ ነገር ነው። ከዚህ በፊት እዚህ ላችሁ ከሆነ በኬንያ ስላለ የሞባይል ባንኪንግ ሲስተም ኤምፔሳ ስለተሰኘው ሰፊ ዘገባ አቅርቤ ነበረ። ይሄኛውም የሚመሳሰል ነው። በቴክስት በኤስኤምኤስ አማካኝነት ገንዘብን ማስተላለፍ መቀበል መላክ የሚቻልበት አይነት ሰርቪስ ነው ያለው። በጣም ደስ የሚያሰኝ ጅምር ነው ማለት ነው። ሄሎ ስራም እንደዚሁ አሰሪና ሰራተኛን የሚያገናኝ እዛ በመደወል ለኦፕሬተሯ ያንን ስራ ለምታፈላልገው ወይ ያንን ኢንፎርሜሽን ለምትሰጠው ኦፕሬተር የናንተን መረጃ በማቀበል የናንተ ሬዚዩሚያችሁ ወይ ደግሞ ሲቪያችሁ እዛ ይገባል። ፖቴንሻል የሆነ አሰሪ ካለ የሚያገናኝበት አይነት ፕላትፎርም ነው እየተቋቋመ ማለት ነው። በጣም ደስ የሚል ነገር ነው። ከዚህ ሌላ እኔ እንግዲህ እንደ ጎብኚ እዛ ሄጄ ብዙ ነገሮች ምን የት እንዳለም እንደሚደረግ በማላቅበት ሁኔታ ላይ እያለሁኝ ሰው ነገረኝ። አፋላጊ የሚባል እንደዚሁ የ4 ኮድ ደውላችሁ የምትቀበሉበት የስልክ ሰርቪስ አለ። ይሄ እኔ በጣም ብዙ ጊዜ ተጠቅሜበታለሁ። ራት ሄጄ መብላት ስፈልግ ሙቪ በስንት ሰዓት ላይ እንዳለ ስፈልግ እዚሁ 4 ኮድ ጋር ነበር በመደወል 8123 ባለሳሳት በመደወል ነበር ይሄንን መረጃ የምቀበለው። በዛ ሳይድ ያሉት ሰዎች በጣም ፖላይት ናቸው። የሚፈልጉትን ኢንፎርሜሽን ነው የሚሰጡት። በጣም ደስ የሚል ነገር ነበርና ይሄ ራሱ በጣም ደስ የሚል ነገር ሆኖ አግኝቻለሁ። በዚህ በመኖርበት ሀገር ላይ እነዛን ኢንፎርሜሽኖች በሙሉ ሰርቪሶች የምንቀበለው ስማርትፎናችን ላይ ባሉ የተለያዩ አፖች ቀጥታ ዌብሳይቱ ላይ በመሄድ የምንፈልገውን አይነት ሰርቪስ መቀበል እንችላለን። እዛ ደግሞ ይሄ በእንደዚህ አይነት ሁኔታ ተጀምሯል። ይሄ እንግዲህ አድጎ ወደ ዌብ ቤዝድ ወደ አፕ ቤዝድ ኢንተርኔቱም ሲጠናከር ሰውም የኢንተርኔት ካልቸሩ ሞር መቹር እያደረገና እየተለመደ ሲመጣ ወደዛ እንደሚሄድ ነው የማስበውና በጣም ብዙ ነገር መሰራት ይችላል ብዬ አስባለሁ። ለምሳሌ ለመጥቀስ ያህል እዚህ ሀገር ሙቪ ባይት በፈልግ ከጓደኞቼ ጋራ በቀላሉ የሙቪስ አፕ አለ። እዛ ላይ ሄጄ ሌተስት የሆነው ሙቪ አያለሁኝ። ከቆምኩበት ቦታ ላይ ጂኦ ሎኬሽን ወይም ደግሞ አሲስትድ ጂፒኤስ አማካኝነት ካለሁበት ቦታ በ1 ማይል ሬዲየስ በ2 ማይል ሬዲየስ ያሉትን ሙቪ ቤቶች ያሳየኛል። ስንት ሰዓት ላይ የትኛው ሙቪ እንዳለ ያሳየኛል። እዛው ላይ ሆኜ ቲኬት መቁረጥ እችላለሁ። ያ ሁሉ ሰርቪስ ሎኬሽን ቤዝድ ሰርቪሶች ከኢንተርኔት ጋር ሲጣመሩ እና ከአፖች ጋር ሲጣመሩ አሜዚንግ የሆነ ሰርቪስ ነው የሚሰጡት። ሬስቶራንት ሄጄ መብላት ብፈልግ አፕ ውስጥ ገብቼ የምፈልገውን አይነት ቴብል ሪዘርቭ አድርጌ ስለ ሆቴሉ ወይ ስለ ሬስቶራንቱ የሰዎችን ሬት ወይም ደግሞ ሰዎች የሰጡትን ራንክ አይቼ አወዳድሬ የምችልበት በጣም ምቹር የሆነ ሰርቪሶች አሉ። እዚህ ግን እዛ ያዩዋቸው በስልክ የተጀመሩ ሰርቪሶች በጣም ደስ የሚሉ ጅምሮች ናቸው። ወደፊት ደግሞ ወደ ዌብ ቤዝድ እንዳልኳችሁ ወደ አፕ ቤዝድ እየገባ ወደሚቀጥለው ሌቭል ገብቶ የምናይበት ሁኔታ ሩቅ አይሆንም ብዬ ነው ማስበው። በጣም ደስ የሚያሰኝ ጅምር ሆኖ አግኝቼዋለሁ ማለት ነው። እንግዲህ እንዳልኳችሁ ከዚህ በፊትም እንደምለው አፍሪካ በዚህ በአይሲቲው ሴክተር ላይ ከሌሎች ዓለሞች ጋር ለመቀላቀል ከፍተኛ የሆነ ሩጫ ላይ ነው የምትገኘው። እንደ ኬንያ እንደ ናይጄሪያ ዌስተርን ውስጥ ያሉ እንደ ጋና ያሉ እንደ ሳውት አፍሪካ ያሉ አገሮች ወደ ላይ ያሉት ከሰብ ሳሃራን በላይ ያሉት አገሮችም በዚህ ሁኔታ ላይ እነ ሞሮኮ ከፍተኛ የሆነ የአይቲ እመርታ ውስጥ ነው እና ኢትዮጵያም የዚህ እንቅስቃሴ የዚህ አዲስ በአፍሪካ ውስጥ እንደ አዲስ ሰደድ እሳት ሆኖ የተነሳው የአይቲ ሞገድ ውስጥ ተሳታፊ መሆንና እሷም የዚህ ፓርቴከር ወይም ደግሞ ድርሻ እንዲኖራት በጣም የሁል ጊዜ ምኞቴ ነውና እንግዲህ ለዚህ ደግሞ ዋናው ነገር በአይቲ ኢንፍራስትራክቸሩ ዙሪያ ያሉ ሰርቪሶችን ማጠናከርና ለሰዎች የአይቲ ቤዝድ የሆኑ ሰርቪሶችን መስጠት ነው እና በዚህ ነገር ውስጥ ኢትዮጵያ አብራ እንድትካተትና ሰውም የዚህ ነገር ተጠቃሚ እንዲሆን ከፍተኛ ፍላጎቴ ነውና በጣም ይሄ ነገር በትልቅ ትኩረት ተሰጥቶት መሰራት ያለበት ኢንዱስትሪ ነው። ኢትዮጵያ ውስጥ የቱሪዝም ፊልድ ከፍተኛ ትኩረት እንዳለው እናውቃለን። በሆቴሉ ዙሪያ ከፍተኛ የሆነ እንቅስቃሴ እንዳለ እናውቃለን። በተለያዩ ነገር በሪል ስቴቱ ዙሪያ ከፍተኛ የሆነ መሯሯጥ እንዳለ እናያለንና አይቲው ላይም ይሄ ትኩረት ተሰጥቶት ልክ ሌሎቹ ኢንዱስትሪዎች እንደተሰጣቸው አይነት ትኩረት ተሰጥቶት ብዙ ኦፖርቹኒቲዎች አሉ ለተጠቃሚውም
በዚህ ዙሪያ ውስጥም ኢንቨስት ማድረግ ለሚያስቡ ሰዎችና ወደዛ ውስጥ እንዲገባ ከፍተኛ የሆነ እንቅስቃሴና መረባረብ ያስፈልጋል ብዬ ነው የማስበው ማለት ነው። ከዚሁ ከአይቲው ጋር በተያያዘ ከአዲስ አበባ ጉዞዬ ጋር ኤክስፔሪየንስ ያደረኩትን ነገር ለመጠቃቀስ ያህል ያው እዛ ያለሁኝ 3G ስፒዱ ወደ 4G የሚቀየርበት ጊዜ በጣም እንደቀረበና አሁን በኢትዮጵያ ወር አቆጣጠር በሰኔ ውስጥ አይ ቲንክ የ4G የኢንተርኔት ኢምፕሊመንት እንደሚደረግ ለሞባይል ዩዘር ተጠቃሚዎች ለስማርትፎን ተጠቃሚዎች ያ ነገር ተግባራዊ እንደሚሆንና እንደሚለቀቅ ነው ዘገባዎችም እዛም ባለው ጊዜ የደረሰኝ መረጃ እንደሚያመለክተው እና ያ ነገር እንግዲህ ተጀምሮ ደግሞ ሰው ሞር ስፒዲ የሆነ ኢንተርኔት መጠቀም የሚችልበት ነገር እውን ቢሆን በጣም ደስ የሚያሰኝ ነገር ነው ብዬ ነው የማስበው። በዚሁ በአዲስ አበባ ቆይታዬ እንዲሁም አንዳንድ ቦታዎችን በቴክኖሎጂ ዙሪያ ሰርቪስ የሚሰጡ አቅርቦት የሚያደርጉ ቦታዎችን ለመጎብኘት እድሉ አግኝቼ ነበር። የሳምሰንግን ሄጄ ጎብኝቼ ነበር። የሳምሰንግ ኢንተርናሽናል ሄድኳርተር ወይም የአዲስ አበባ ውስጥ የሚገኘው ዋና ቢሮ ማለት ነው ለማየት በቅቼ ነበረ። በጣም እዛ ያየሁት እንቅስቃሴ ሳምሰንግ ኮንሱመር ኤሌክትሮኒክ ዲቫይሶችን ለተጠቃሚዎች ከመሸጥ ባሻገር በሀገሪቱ ላይ ለማምጣት የሚያስበው ኢምፓክት ፖዚቲቭ ኢምፓክት አንዳንድ እንቅስቃሴዎችን አይቼ በጣም ደስ አሰኝቶኛል። በተለይ ከሁሉም ነገር በጣም ኢምፕሬስ ያደረገኝና በጣም ያኮራኝ ነገር በአዲስ አበባ ዩኒቨርሲቲ በ5 ኪሎ የቴክኖሎጂ ፋክልቲ ውስጥ አንድ ሴክሽን ተሰጥቷቸው በዛ በአንዱ ፎቅ ውስጥ አንዱ ፍሎር ተሰጥቷቸው ግማሽ ያህል ፍሎር ተሰጥቷቸው በዛ ውስጥ የገነቡት ላብ በጣም ስቴት ኦፍ ዲ አርት በጣም የተራቀቀ ላብ ለተማሪዎች እዛ ለኤሌክትሪካል ኢንጂነሪንግ ለሜካኒካል ኢንጂነሪንግ እና እንዲሁም በተለያየ ፊልድ ለኮምፒውተር ሳይንስ ተማሪዎች ሞር ሃንድስ ኦን ተጨባጭ የሆነ ነገር እዛ ያሏቸውን የሳምሰንግ ዲቫይሶች ወይም ደግሞ ቁሶች ከላፕቶፖች፣ ስማርትፎኖች፣ ፍሪጆች፣ ኤሲዎች እዛው እየከፈቱ ሞር ያለውን ነገር ተጨባጭ በሆነ ሁኔታ ፕራክቲስ የሚያደርጉበት ላብ ተከፍቶላቸው በጣም ደስ የሚያሰኝ። ስለዚህ ከኖርማል ክላሳቸው ሲጨርሱ ወደዚህ ላብ ወደ ሳምሰንግ ላብ መጥተው ያን ነገር የሚያዩበትና ሞር ፕራክቲስ የሚያደርጉበት ነገር ተመቻችቶላቸዋል። ሞር ወደፊት ደግሞ አዲስ አበባ ተመልሼ ከዛ ሾዎችን በመቀርጽ ጊዜ ያንን ከዛ ቦታ ላይ ሄጄ ቀረጻ ለማድረግና ሞር ያለውን ነገር ለማሳየት እበቃለሁ ብዬ ተስፋ አደርጋለሁ። ግን ያየሁት ነገር በጣም በጣም የሚያስደስት ነበረ ማለት ነው። ከዚሁ ከሳምሰንግ ጋር በተያያዘ ደግሞ በኢትዮጵያ ላይ ለመጀመሪያ ጊዜ የፕሪንተር አሴምብሊ ተጀምሯል። ስለዚህ እንዲሁም አንድ ፕሪንተር አሳይተው ነበርና የሌዘር ጀት ፕሪንተር ነው። ብሉቱዝ አለው፣ ዋይፋይ ሁሉ ኮኔክቲቪቲ ያለው ፕሪንተር እና አዙሮ ከኋላ ሲያሳዩኝ የተለጠፈበትን ሌብል ኢት ሴስ ሜድ ኢን ኢትዮጵያ በጣም ደስ የሚያሰኝ ነገር ነው። የሳምሰንግ ብራንድን የሚያክል ነገር ከኋላው ላይ አሴምብልድ ኢን ኢትዮጵያ ወይ ሜድ ኢን ኢትዮጵያ የሚለውን ሳየው በጣም ነው የተደሰትኩት ማለት ነው። እና በእንደዚህ አይነት ብዙ እንቅስቃሴዎች እያደረገ ይገኛል። በጣም ደስ የሚያሰኝ ነገር ነው ይሄ። እንዲሁም ሌላ በጣም እያደገ ያለ ካምፓኒ ፋብሪካ የስማርትፎን መገጣጠሚያ ፋብሪካ ቴክኖ ይሰኛል። ይሄው ፋብሪካ ሄጄ ከኦነሩ ጋር ቦታውን አስጎብኝቶኝ ያሉትን እንቅስቃሴዎች አብራርቶልኝ ነበርና በጣም ደስ የሚል ነገር ነው። ሰፕላይ በጣም ከፍተኛ የሆነ የአቅርቦት ጥያቄ እየመጣባቸው ከኢትዮጵያ ሁሉ ከአዲስ አበባ እና ከኢትዮጵያ ውስጥ ከማከፋፈል ሁሉ አልፈው ወደ ጎረቤት ሀገሮች ወደ አፍሪካ ጎረቤት ሀገሮች ሁሉ የነዚህን እየተገጣጠሙ ስማርትፎኖች የመላክ ሁኔታ ላይ ነው የሚገኙትና በከፍተኛ የሆነ ምርት ላይ ነው የሚገኙት። እንዲሁም አቅርቦት በጣም በብዛት ጥያቄ የቀረበላቸው ፋብሪካቸውን ሁሉ ለማስፋት በእንቅስቃሴ ላይ ይገኛሉ። ይሄው ቴክኖ የተባለውን ስማርትፎን በጄም ይዤ አይቼዋለሁኝ። በእውነት ከሆነ ሌሎች በውጭ ሀገር ከሚመረቱ ስማርትፎኖች ጋር ሌቭሉ፣ ጥራቱ፣ ፍጥነቱ፣ ማደርን ሉኩና በውስጡ የሚሰጣቸው አገልግሎቶች በጣም አሜዚንግ ሆነው ነው ያገኘሁት። እንዲሁም የአማርኛ ቋንቋ ዲፕ ኢንቴግሬሽን እና ሌሎችም የኢትዮጵያ ቋንቋዎችን ዲፕ ኢንቴግሬሽን ያለበት ሁኔታ ሁሉ ነው ያለውና በጣም ደስ የሚያሰኝ ነገር ነው። ይሄ እንግዲህ በጣም ጥሩ ጅምር ነው። እንደሚቀጥል ተስፋ አደርጋለሁኝ በዚሁ ሁኔታ ከዚህም አልፎ ማለት ነው። እንግዲህ የአዲስ አበባ ቆይታዬን በጣም በአጭር ሁኔታ ወደፊት በሰፊ ሁኔታ ተመልሼ መጥቼ ከዛም ሾው የምሰራበት ሁኔታ እንደሚፈጠር ተስፋ አደርጋለሁኝ። ነገር ግን ቆይታዬን ከመደምደሜ በፊት ሌሎች ፐርሰናሊ ደግሞ ኖቲስ ያደረኳቸውን ወይም ደግሞ ምስጋና የማቀርብባቸው ነገሮች አሉ። በጣም ከፍተኛ የሆነ ደስታን የተሰማኝ ኢቢኤስ እየሰራ ያለው ነገር ከዚህ ጋር ኢቢኤስ ስላለ ነው ይሄ ሾውም ያለውና የሚያመጣው ፖዚቲቭ የሆነ አዎንታዊ ተጽዕኖ በህዝቡ ላይ በማስተማር በማዝናናት አዳዲስ ነገሮችን በመረጃዎችን በማቀበል እየሆነ ያለው ነገር በጣም ያስደስታልና የኔም ሾው በእውነቱ በብዙ ሰዎች ዘንድ ተቀባይነት መኖሩን ሰዎች ባገኙኝ ቦታ ላይ መንገድ ላይ ኬክ ቤት ውስጥ ሬስቶራንት ውስጥ ትልቅ ሆቴሎች ውስጥ በሁሉም አጋጣሚ ላይ
ሰዎች ኢንከሬጅ ሲያደርጉኝ የማደርገው ነገር ሲያበረታቱኝ የበለጠ ሞር ሃምብል ነው የሚያደርገው ሞር ብዙ ነገር ስራ እንደሚጠበቅብኝ ሞር ኃላፊነት እንዳለብኝ ነው ተሰምቶኝ እንደመጣ ያደርገኛ የበለጠ እንድሰራ የበለጠ ጥረት እንዳደርግ ያደርገኛል እንዳሻሽል የበለጠ ጥሩ እንዳደርገው ያደርገኛልና በጣም ነው ደስ ያለኝ ኢቢኤስ በጣም ብዙ ሚሊዮን ተመልካቾች እንዳሉትና በዚሁም አጋጣሚ ከዚሁም የተነሳ ደግሞ ይሄው ሾው በጣም ብዙ ሰዎችን ያገለገለ እንዳለ ያስተማረ እንዳለ የኢንፎርሜሽን ጋፑን ያጠበበ እንዳለ ነው የተረዳሁት በጣም ደስ ብሎኛል ሰዎች ከዚህ ሾው ተጠቃሚ መሆናቸው በጣም የሚያስደስት ነገር ነው የበለጠ እንድሰራ ያደርገኛል ሰዎች በጣም ፍሬንድሊ ናቸው ናይስ ናቸው አፕሮቸብል ናቸው ያ ነገር በጣም ደስ በቃ ቬኬሽንን የበለጠ እንድወደው ያደረገኝ በጣም ያ ነገር ነውና በጣም ደስ ብሎኝ ነው የመጣሁት በዚህ አጋጣሚ ተመልካቾችን በሙሉ በዛም ያለሁኝ ከሬጅ ያደረጉኝን ሰላም ያሉኝን ሪኮግናይዝ ያደረጉኝን ሰዎች በሙሉ በጣም ከፍተኛውን ምስጋና ለማቅረብ እወዳለሁኝ ከዚህ ጋር በተያያዘ እንግዲህ ሁሉ ነገር ጥሩ ነገር በአክብሮት እንደሚነገረው ሁሉ ደግሞ መሻሻል ያለባቸው ነገሮችም በአክብሮት እንደዚሁ በንጹህ ሞቲቭ መነገር ስላለበት ከዚሁ ጋር በተያያዘ መቼም 11 አመት ኖሬ ስመጣ እዚህ ላለው ማህበራዊ አይነት ኑሮ እና የተለየ አይነት ዲሲፕሊን እና ኤቲክስ 10 አመት ተጋልጦ ሲኬድ ያው ያን ነገር ይዞ መሄድና ያን ነገር ደግሞ እዛም ባየው ብሎ መመኘት የማይቀር ነው መልካምና በጎም ጤነኛ ማስተሳሰብ ነው ብዬ አስባለሁ ጥሩ ነገር ከሆነ ማለት ነው እና የተወሰኑትን ለመጥቀስ ያህል ለምሳሌ የመጀመሪያው በቃ ቻሌንጅ ያደረገኝ ነገር ምንድነው ወረፋ መጠበቅ አንዳንድ ቦታዎች ላይ እጄ ትኬት በመገዛ ጊዜ መጫወቻ ቦታዎች ወይ ሙቪ ቤቶች ሊሆን ይችላል በመገዛ ጊዜ የወረፋ አጠባበቅ ሁኔታ አይታይም እና እኔ በስነ ስርዓት ወረፋ ይዤ ቆሜ ያለ ወይ ከጎን ወይ በዚህ በኩል ወይ በላይ በኩል ገንዘብ የማቀበል ነገር ምናምን ትንሽ ፍረስትሬት ያደርጋል ያ ነገር ቢመጣ በጣም መልካም ነገር ነው ክፋት የለውም ወረፋ ጠብቆ ተራ ጠብቆ የማረጉ ነገር ቢኖር በጣም ደስ ይላል ባለን እንግዳ ተቀባይነት ባለን ፍሬንድሊ ባለን ሰዎች አፍቃሪነት ላይ ይሄ ደግሞ ቢጨመርበት በጣም የበለጠ ባህላችንን ያለንን ጥሩ ጎን የበለጠ ያዳብረዋል ብዬ ነው የማስበው እንደዚሁም ደግሞ በንግግር መሃል ወይ አገልግሎት በመንቀበልበት ጊዜ ሬስቶራንት ውስጥ በመስተናገድበት ጊዜ ሰዎችን ሰላም በመንልበት ጊዜ ከሰዎች ጋር በመኖርበት ጊዜ ያው አመሰግናለሁ ወይ ደግሞ እባክዎ ወይ ፕሊዝ የማለቱ ነገርም በጣም ቢዳብር አለ በጣም ደስ ይላል ሞር ደግሞ ያ ቢዳብር የበለጠ ያለንን መልካም የሆነ ደስ የሚያሰኝ ማህበራዊነትና ባህል የበለጠ ያዳብረዋል ብዬ አስባለሁ እንዲሁም ደግሞ በአገልግሎት ሰጪዎች ዙሪያ ላይም ኮሜንት አለኝ የከስተመር ሰርቪስ ወይም ደግሞ የአገልግሎት አቅራቢነቱ ላይ ሞር ትኩረት ተሰጥቶታል በመጠቀምበት ጊዜ ወይ ኬክ ቤቶች ውስጥ በመስተናገድበት ጊዜ ሬስቶራንቶች ውስጥ በሚሄድበት ጊዜ አንሌት በጣም ትልልቅ ሆቴልና ትልልቅ ሬስቶራንት ካልተሄደ ደንበኛን አክብሮ ማስተናገድ አቴንቲቭ ሆኖ የሚያስፈልገው ነገር መጠየቅ ፎሎ አፕ ማድረግ በጣም የሚፈልገው ሌቭል ላይ ሆኖ አላገኙትም አንዳንድ ቦታ ላይና ያ ቢስተካከል ሰዎች ከሚቀበሉት ከስተመር ሰርቪስ የበለጠ ደስታ ወደዛ ቦታ ደግሞ የሚሄዱ ነገር ይመጣል እና እዚህ ሀገር የምንበላው ምግብ ብቻ ሳይሆን ሬስቶራንት ሄደን አብሮ የሚመጣልን መስተንግዶና ተቀባይነት ነው እኛን የሚያስደስተንና ያም ነገር ወደዛ ቢመጣ በጣም ደስ ትልልቅ ሆቴሎች ትልልቅ ሬስቶራንቶች ውስጥ ሄዱ ታዩታላችሁና በጣም ያስደስታልና ይሄ ለህዝባችን አገልግሎት ሰጪዎች ያን ቢያቀርቡላቸው ደስ የሚል ነገር ነው ብዬ አስባለሁ እዚህ ሀገር እንደውም ቲፕ እና የሚሰጠው ጉርሻ ከአገልግሎት በኋላ የተያያዘው ከሚሰጠው ሰርቪስ ጋር በተያያዘ ነውና የተቀበላችሁት የአገልግሎት የብር መጠንና ሰውየው እንዴት አድርጎ አስተናግዶኛል ከሚለው ጋር በጣም የተያያዘ ነው እዚህ እና ያም ወደዛ ቢመጣ በጣም ጥሩ ነው ብዬ አስባለሁ የመጨረሻው አዲስ አበባ ያለው መኪና ድቼ ነበረ 20 ምናምን ሁሉንም ቀን እና ትንሽ በመኪና በሚነዳ ጊዜ ላይ የመገፋፋቱ ነገር ቅድሚያ ለመስጠት አለመፈለጉ ነገር አለ እሷም ትንሽ በተስተካከል በቃ በጣም ሁሉ ነገር አስተማማኝ ነው የሚሆነው ብዬ ተስፋ አደርጋለሁ ይሄን ኮሜንቴን የምሰጠው በሙሉ አክብሮት ነው የበለጠ የተሻሻለ ነገር ለማየት ከመፈለግ ነውና እንግዲህ በእንደዛ መንገድ እንደሚወሰድ በአድማጮቼ ዘንድ በተመልካቾቼ ዘንድ ተስፋ አደርጋለሁ ማለት ነው ወደዚህ ደግሞ አንስቲ እንመለስና ወደ ቴክኖሎጂው እንመለስና በሰሞኑ ምን አዳዲስ ነገሮች ተፈጠሩ የሚለውን በኩዊክሊ ቶሎ ብለን ለመሄድ ለማየት እንሞክራለን አሁንም ወደ ሳምሰንግ ነው የምመልሳችሁ ሳምሰንግ ሰሞኑን ትንሽ ለየት ያለ ነገር ሆኗል ሳምሰንግን የምናውቀው ስማርትፎን ተጠቃሚዎች የሳምሰንግ ፎኖች በሙሉ የጋላክሲ ፎኖች ማለት ነው ወይም ደግሞ ኖት ታብሌት ፋብሌት ወይም ደግሞ ታብሌቶቹ ሁሉም የአንድሮይድ ኦፕሬቲንግ ሲስተም እንደሚጠቀሙ ታውቃላችሁ ሁላችንም እናውቃለን ነገር ግን የሳምሰንግ ቀጥተኛ ተፎካካሪዎች እንደ አፕል ያሉት ማይክሮሶፍት የራሱ ስማርትፎኖች ያሉት እንደ ኖኪያ እንደ ብላክቤሪ ያሉት ትላልቅ ግዙፍ የሆኑ የስማርትፎን አቅራቢዎች የራሳቸው የሆነ ኦፕሬቲንግ ሲስተም አላቸው አንድሮይድን ነሰሰርሊ አይጠቀሙ ማለት ነው ስለዚህ
ሳምሰንግ ሰሞኑን የራሱን ኦፕሬቲንግ ሲስተም ዴቨሎፕ አድርጎ ኦፍ ኮርስ በኢን ሜኪንግ ነበር አምና በጊር በተባለው የስማርት ዋች ላይ ለሙከራ አውጥቶት ነበረ ግን በስማርትፎን ላይ ለመጀመሪያ ጊዜ በዚህ ባሳለፍነው ቀናት ውስጥ ታይዘን የተሰኘ የኦፕሬቲንግ ሲስተም የራሳቸውን ኦፕሬቲንግ ሲስተም በራሳቸው ስማርትፎን ላይ አድርገው ሳምሰንግ ዚ የተሰኘ ስማርትፎን ይፋ አድርገዋል ለጊዜው በኤዥያ ማርኬት ላይ ነው ታርጌቱ ራሻና ኤዥያ ውስጥ ነው ለአቅርቦት የሚውለው ግን በጣም የሚያስደስት ነው ፉክክሩ የበለጠ እንዲጎላ ያደርጋል ብዙ ሪቪው የሰጡ ኤክስፐርቶች እንደተናገሩ ከሆነ ይህ እንደ አዲስነቱ ይሄው ሶፍትዌር ይሄው ኦፕሬቲንግ ሲስተም ታይዘን የተሰኘው እንደ አዲስነቱ በጣም ስሙዝ እንደሆነና ፕሪቲ ማች አንድሮይድ የሚሰጠውን ወይ ሌሎች ኦፕሬቲንግ ሲስተሞች የሚሰጡትን አይነት ፊቸር የሚሰጥ በጣም ስሙዝ የሆነ ኤክስፒሪየንስ እንዳደረጉ በሙከራቸው ጊዜ ነው የተናገሩት ይሄው ሳምሰንግ ዚ የተሰኘው ታይዘን የተሰኘው የራሱ የሳምሰንግ በቀል የሆነ ኦፕሬቲንግ ሲስተም ያለው ስማርትፎን በጣም ሶፊስቲኬትድ ነው 720 ፒኤችዲ አሞሌድ ዲስፕሌይ ያለው እንዲሁም ደግሞ ኳድ ኮር 2.3 ጊጋሄርትዝ ፕሮሰሰር ያለው 2 ጊጋባይት ራም ያለው 16 ጊጋባይት ሜሞሪ ኤክስተርናል ሜሞሪ ያለው ኤልቲኢ ሌቭል ያለው ኤክስትሪምሊ ፋስት የሆነ ዳታን ማስተላለፍ የሚችል እንዲሁም ደግሞ 8 ሜጋፒክሰል ፎቶ ማንሳት የሚችል ሙሉ ስልክ መቹር ያደረገ ስልክ ነውና እንዲሁም ደግሞ የሀርት ቢትን መለካት የሚችል ሴንሰር እንዲሁም የፊንገር ፕሪንትን መቀበል የሚችል ሃርድዌር ፊቸር ያለው ስልክ ነው እንግዲህ ይሄው ስልክ አሁንም ገበያ ውስጥ በደንብ መጥቶ በሰፊው የዓለማችን ክፍል ላይ ለአቅርቦት እንደሚመጣና በተወሰነው ሰዎችም እንግዲህ በእኛም እጅ እንደሚገባና ለአቅርቦት ለጥቅም እንደሚውል ተስፋ አደርጋለሁ ማለት ነው በጣም ደስ የሚል እንግዲህ የሰሞኑ አዲስ ዜና ይሄ ነው ከብዙዎቹ አንዱ ማለት ነው ሌላኛው በጣም በብዙዎች በተለይ በአፕል አፍቃሪዎች ዘንድ በየአመቱ የሚጠበቅ ኮንፈረንስ አለ WWDC ወይም ደግሞ ወርልድ ዋይድ ዴቨሎፐርስ ኮንፈረንስ የሚሰኝ በአፕል ሄድኳርተር ውስጥ የሚደረግ አሁን ከጁን 2 እስከ ጁን 6 የሚደረግ ኮንፈረንስ አለ በጣም ብዙ ነገሮችን አናውንስ አድርጓል እኔ እንኳን ይሄንን ሾው ልቀርጽ እስከገባውበት እስከ ጁን 3 ማለት ነው ድረስ ብዙ ነገሮችን ይፋ አድርጓል በተለይ በሶፍትዌሩ ዙሪያ ማለት ነው ከዚህ ውስጥ ዋናው አበይት የሆነው ብዙ ጊዜ ከዚህ በፊት በሾው ላይ ጠቅሼዋለሁ የኢንተርኔት ሬቮሉሽን ወደሚቀጥለው ሌቭል ገብቶ ስም ሁሉ ወጥቶለት ብያችሁ አጫውቻችሁ ነበር ከዚህ በፊት the internet of things ሁሉም ነገሮች ላይ በቤታችን ያሉ እቃዎች አፕላያንሶቻችን የምንጠቀምባቸው ይዘናቸው የምንሄዳቸው መኪናዎቻችን ሁሉ ነገሮች ላይ ኢንተርኔት ተገጥሞ ሞር ዲቫይሶቹን ሃርድዌሮቹን ስማርት የማረጉ አብዮት በጣም የተቀጣጠለ ያለውና አፕልም እዚህ ጌም ውስጥ በጣም በመሳተፍ የፈለገ ይመስላል ስለዚህ አናውንስ አድርጓል በiOS 8 by the way እስካሁን የምንጠቀምባቸው iOS 7 እና ከዛ በኋላ ያሉት .1 .2 ያሉ የሚቀጥሉት ናቸው iOS 8ን ይፋ አድርጓል ለአይፎን እና አይፓድ የምንጠቀምባቸውን iOS ማለት ነው እዛ ላይ ደግሞ the internet of things የሚባለውን ይሄንን አዲስ አብዮት ደግሞ እዛው አካቶ ሆም ኪት የሚባል ፊቸር አካቶበት ነው ያለው ምን ማለት ነው ይሄ ስማርት ሆም ቤታችንን ወይም በቤታችን ውስጥ የምንጠቀምባቸው ነገሮች ስማርት ማድረግ ነው እንግዲህ የተወሰነውን ለማብራራት ሞክራለሁ ይሄው ፕላትፎርም የሚያደርገው ነገር ምንድነው ቤታችን ውስጥ ያሉትን ነገሮች ያንን iOS 8 በመጠቀም በስማርትፎናችን ወይም ደግሞ በታብሌታችን አማካኝነት ቤት ውስጥ ያሉ ብዙ ነገሮችን ሪሞትሊ መቆጣጠር እንድንችል ቤታችን ውስጥ እዚህ ሀገር ኤሲ አለ እና ኤሲዎችን በአይፎናችን ማዘዝ ማቀዝቀዝ ማሞቅ ከዛው ባለንበት ቁጭ ብለን ወይም ከሌላ ከሩቅ ቦታ ሆነንም ማለት ነው ቤታችን ላኩን መክፈት መዝጋት የሚቻልበት ሁኔታ የተለያዩ አፕላያንሶቻችንን እንደዚሁ ከዛው ስማርትፎን ላይ መጠቀም የምንችልበት ላይቲንግ ሲስተማችንን ዲም ማድረግ ማብራት ማጥፋት ሪሞትሊ የምንችልበትን ያንን ፊቸር ሆም ኪት በማለት እዚሁ iOS 8 ውስጥ አካተው ይፋ አድርገዋል ማለት ነው በጣም ይሄ የሚያስደስትና ኢንትረስቲንግ የሆነ ነው እንዲሁም የተለያዩ በቤታችን ውስጥ የምንገጥማቸው ኢንተርቴይንመንት ሲስተሞቻችንን ኦዲዮ ሲስተሞቻችንን ስፒከሮቻችንን ቮሊዩሙን የተለያዩ ነገሮችን ከዚሁ iOS 8 ላይ ከተካተተው ሆም ኪት ከተሰኘው የቤታችንን ሁኔታ ስማርት ሆም የሚለውን ፊቸር ማስገኘት የሚችለውን አካቶ ነው እንግዲህ ይፋ የተደረገው ማለት ነው ሌላው የተለያዩ ሶፍትዌር አፕዴቶች ናቸው እንደሚታወቀው አፕል የዴስክቶፕ ኦፕሬቲንግ ሲስተም በጣም ተወዳጅ ነው የአፕልን ላፕቶፕ በመጠቀሙ ጊዜ ወይም ዴስክቶፕ በመጠቀሙ ጊዜ ማለት ነው OS X በመባል ይታወቃል አዲስ የሆነ ቨርዥን ደግሞ በዚሁ ስብሰባ ላይ ይፋ ተደርጓል የሰሚሪ ይሰኛል ይሄው በጣም ብዙ አዳዲስ ፊቸሮችን አካቶ ነው የመጣው ሌላ ጊዜ ሜቢ ዲቴል የሆነውን ስፔክ ለመናገር ሞክራለሁ ወይም ደግሞ በዌብሳይት ላይ ብሎግ አደርጋለሁ እዛ ሄዳችሁ መከታተል ትችላላችሁ ካሉት ብዙ ፊቸሮች ውስጥ የተወሰነውን ለመጥቀስ ያህል ይሄው የሰሚሪ እና iOS 8 አንድ ላይ በጣም ኢንተግሬት በማድረግ በዴስክቶፓችን
በታብሌታችን እና በስማርትፎናችን መካከል ያለውን ልዩነት በቃ አጥብቦ ኦልሞስት ሲምለስ ወይም ደግሞ በቃ ማጥፋት ነው። ስለዚህ በዚህ ላይ ሲጠቀሙበት የነበረው ነገር ኢሚዲየትሊ እዚህ ላይ ሆኖ ይጠብቃችኋል። በዚህ የጀመራችሁትና አንዳንድ ነገሮች በዚህ ላይ መጨረስ ትችላላችሁ። እዚህ ያላችሁ ካሌንደር ከዚህ ከዴስክቶፕ ዲቫይሳችሁ ወይ ከታብሌታችሁ ጋር ሲምለስሊ ወዲያውኑ ኢንተግሬት ያደርጋልና በእነሱ መካከል ያለው ልዩነት አንድ ላይ በቃ አንድ ዲቫይስ እንዳላችሁ ሁሉ እስኪሰማችሁ ድረስ በሶስቱ ዲቫይሶች ሌቭሎች በላፕቶፕ በታብሌት እና በስማርትፎን መካከል ያለውን ልዩነት እስከ ማጥፋት ደረጃ ይደርሳልና ሼሪንግ ለምሳሌ ሶንጋችሁን እዚህ የጀመራችሁን ሶንግ እዚህ ላይ ሼር ማድረግ የምትችሉበት ሙቪዎቻችሁን የኤሌክትሮኒክ ቡኮቻችሁን በዚህ ላይ የገዛችሁትን እቃ ኢሚዲየትሊ እዚህኛው ላይ ቁጭ ብሎ ሁሉ የሚጠብቃችሁ ሁኔታ በጣም ብዙ ነገሮችን ኢንተግሬት አድርጎ የመጣበት ሁኔታ ነው ያለውና ይሄው እንግዲህ አዲሱ የኦኤስ ኤክስ ኦፕሬቲንግ ሲስተም ከአይኦኤስ ጋር አንድ ላይ ሆኖ ይፋ ተደርጓል ማለት ነው። የሰሚሪ ይሰኛል እንዳልኳችሁ። በብዙዎች ዘንድ ግን የሚጠበቀው ብዙ ጊዜ WWDC ወይም ደግሞ አፕል ኮንፈረንስ ሲያዘጋጅ የሚጠበቀው ሃርድዌር ነው። ብዙ ጊዜ ከሶፍትዌር ይልቅ ሰዎችን ኢምፕሬስ የሚያደርገው ምን አዲስ ጋጀት ወጥቷል፣ ምን አዲስ ዲቫይስ አናውንስ ተደረገ የሚለው ነው። እኔ ይህንን ሾው ልቀርጽ እስከገባሁበት እስከ ጁን 3 ድረስ እንግዲህ ሁለተኛው ቀን ነው ገና ስብሰባው፣ ምንም አዲስ ዲቫይስ አናውንስ አልተደረገም። በተለይ በአይፎን ዙሪያ ወይ አዲስ ታብሌት አናውንስ አልተደረገም። ምናልባት ግን በብዙዎች ዘንድ ስፔኩሌት ወይም እየተገመተ የሚገኘው ምንድነው አዲስ ስማርትፎን ብዙዎቹ ሳምሰንግ አለው፣ ሶኒ አለው፣ ብዙ ሌሎች ተፎካካሪዎች ኦሬዲ ስማርት ዋች አላቸውና ሳምሰንግ አፕልም እንግዲህ አዲስ ስማርት ዋች ከኢንተርኔት ጋር የተያያዘ ከአይፎናችን ጋር አብሮ በጣም በቅርቤታ ሊሰራ የሚችል አዲስ ዋች ይሄ ኮንፈረንስ ሳያልቅ ያሳውቃሉ ተብሎ ይጠበቃል። እንግዲህ የሚሆነውን እናያለን ማለት ነው። ሌላው ከጉግል ጋር የተያያዘ ዜና ነው ይዤላችሁ የምቀርበው። ስለዚህ ጉዳይ ባለፈው በነበረኝ ኤፒሶድ ላይ አቅርቤ ነበር። ይሄ ግን ሞር አዲስ ደግሞ ዜና ነው ከሱ ጋር ተቀጣይ ማለት ነው። ስለ ኢንተርኔት አውርቼላችሁ ነበር። ኢንተርኔትን ከየት ላይ አድርገው ደግሞ አሁን በቀረው ዓለማችን ክፍል ላይ ኢንተርኔት ከቨሬጅ የሌላቸው ቦታዎች ላይ በተለያየ አዳዲስ አሜዚንግ በሆኑ ቴክኖሎጂዎች ለማሰራጨት ፌስቡክ የጀመረው አዲስ ዘመቻ አለ። ኢንተርኔት ፎር ኦል ብሎ ሳተላይቶችን በማድረግ በሳተላይቶች አማካኝነት ወደ መሬት ኢንተርኔትን በማስመንጠቅ ወይም ደግሞ በማሰራጨት ለሰዎች እንዲታዩ ለሰዎች አቅርቦት ማዋል ጉግል የጀመረው ፕሮጀክት ስለሱ አውርቼላችኋለሁ። ፕሮጀክት በሉን የተሰኘ በሂሊየም ጋዝ አየር ላይ ተለቆ ከዛ ላይ በተለያዩ ቴክኒኮችና ቴክኖሎጂዎች አማካኝነት ለሰዎች ኢንተርኔት እንዲተላለፍ የማድረጉ ሁኔታ ነበር። አሁን ደግሞ ጉግል በዚህ ባሳለፍነው 2 ቀን ውስጥ ይፋ እንዳደረገው 180 ሳተላይቶችን ወደ ስፔስ በመላክ ከነሱ ላይ ኢንተርኔትን ለብዙዎችን የዓለማችን ክፍሎች በተለይ ኢንተርኔት አቅርቦት ለሚጎልባቸው በዛ አቅጣጫ ለተጎዱ ክፍሎች ይህንኑ ኢንተርኔት ለማሰራጨት ሃይ ስፒድ ኢንተርኔት በዚሁ በሳተላይት አማካኝነት ለማሰራጨት እንቅስቃሴ እንደጀመረ ነው ይፋ ያደረገው። ይሄ ከ$1 ቢሊዮን በላይ ወጪ ተደርጎበት በፕሮጀክት እንቅስቃሴ ላይ የሚገኘው እንቅስቃሴ እንግዲህ በዓለማችን ዙሪያ በሁሉም ቦታ ላይ ከስፔስ ኢንተርኔትን ለሰዎች አቅርቦት ማዋል ነው የሚሆነው። እንዳልኳችሁ 180 ያህል ሳተላይቶች ናቸው ኦርቢትን የሚዞሩት ይህንኑ አገልግሎት ብቻ ለመስጠት ማለት ነው። እያንዳንዳቸው ሳተላይቶች በጣም መጠናቸው ደግሞ በጣም በተራቀቀ ሁኔታ በጣም ኮምፓክት ሆነው የተሰሩ ናቸው። እያንዳንዳቸው ሳተላይቶች ወደ 250 ፓውንድ ብቻ ነው የሚመዝኑት። በጣም መጠነኛ ሳይዝ ያላቸው ናቸው። የሚሰጡት አገልግሎት ግን አሜዚንግ። ብዙ ጊዜ ሳተላይቶች በሺዎች የሚቆጠር ፓውንድ ነው የሚመዝኑት። ይሄ ግን እንደዛ ነው። አክቹሊ ፕሮጀክቱ በጣም ኤክስፓንድ አድርጎ እስከ $3 ቢሊዮን ያህል ወጪ ሊያስወጣ የሚችልና በጣም በሰፊ ሁኔታ የዓለማችን ክፍል ላይ የኢንተርኔት ሽፋንን ሊሰጥ የሚችል አገልግሎት እንደሚሆነው ጉግል እየተናገረ ያለው በጣም በአጭር ጊዜ ውስጥ ተጠናቆ አገልግሎቱን መስጠት እንደሚጀምር ነው ጉግል የሚናገረው። ምን ያህል እንግዲህ የሰርቪስ ማደሉ ወይም ደግሞ የቢዝነስ ማደሉ እንደሆነ በግልጽ አልታወቀም። ቻርጅ ያደርጋል ወይ ፍሪ አድርጎ በሌሎች አማካኝነቶች ገቢውን ሪኩፕ ያደርጋል ወይ የሚባለውን ነገር ገና በሱ ላይ ዲቴል ነገር አልተገለጠም። ነገር ግን ደስ የሚያሰኝ ነገር ነው። በተለይ የኢንተርኔት እጥረት ወዳለባቸው ዓለማችን ክፍል ላይ ይሄ አገልግሎት በሚሰጥ ጊዜ ከፍተኛ የሆነ ኢንተርኔት አቅርቦት ለሁሉም ሰው የሚደርስበት ሁኔታ እንደሚመቻች ነው እንግዲህ አመላካች የሆነው ማለት ነው። እስቲ ደግሞ ከዚህ ከኢንተርኔት ከኮምፒውተሩ ከኢንተርኔቱ ወጣ አድርጌ ደግሞ ወደ አቪዬሽን ቴክኖሎጂ ደግሞ ልውሰዳችሁና ሰሞኑን በጣሊያን ሀገር ውስጥ በጣም ለየት ያለ ሙከራ ተካሂዶ ውጤታማ የሆነ ተሞክሮ ነው የተደረገው ማለት ነው። ብዙ ጊዜ በአውሮፕላን ዙሪያ ላይ ሶላር በፀሐይ ብርሃን ብቻ ሊሰራ የሚችል አውሮፕላን ለመስራት ለረጅም ጊዜ ሙከራ የተደረገ ቆይቷል። ይህ በዚህ በአሳለፍነው በዚህ ወቅት ሰሞን ደግሞ
ይሄው ሙከራ በጣም ወደሚቀጥለው ሌቭል ሄዶ ነው የሚታየው። ለመጀመሪያ ጊዜ ፉሊ ሙሉ በሙሉ በፀሐይ ብቻ ፓወርድ የሆነ ሁለት ሰዎችን መያዝ የሚችል አውሮፕላን የተሳካ የበረራ ሙከራ አድርጓል። ሁለት ሰዎችን ጭኖ ማለት ነው። 1510 የሶላር ሴል በላዩ ላይ የተገጠመለት ይሄው አውሮፕላን በስነ ስርዓቱ ተንደርድሮ በአየር ላይ ወጥቶ ከሚፈለገው ቦታ ወደሚፈለገው ቦታ በመድረስ የተሳካ ሙከራ አድርጓል ማለት ነው። ሙከራው በጣም ለአጭር ሰዓት ለአጭር ደቂቃ ነው የበረረው። ነገር ግን ካምፓኒው እንደገለጸው ከሆነ ይሄንን አውሮፕላን የሚያመርተው ካምፓኒ እንደገለጸው ከሆነ ወደፊት ሙሉ ትክክለኛ ፕሮዳክሽን ላይ ሲገባ እስከ 12 ሰዓት መብረር የሚችል አውሮፕላን እንደሆነና ረጅም ሬንጅን መሄድ እንደሚችል ነው ክሌም ያደረገ የሚገኘው እየጠቀሰ የሚገኘው ካምፓኒው ማለት ነው። በጣም ብዙ ፊቸሮች አሉት። ከሁሉም በላይ ደግሞ ነገሩን ለየት የሚያደርገው አስደናቂ የሚያደርገውም የፓወር ኮንሳምፕሽን ነው። ፊውል ወጪ የለበትም። በተፈጥሮ የሚገኝ በተለይ አውሮፕላን ከክላውድ በላይ ከሆነ በኋላ ፀሐይን ኦልሞስት ሁልጊዜ የማግኘት ሁኔታ ነው ያለው። ስለዚህ የኃይሉ ሁኔታ አስተማማኝ ነው የሚሆነው። ከዛም በተጨማሪ ደግሞ ጸጥታው ነው። ምንም አይነት ድምጽ የለውም። በአየር ላይ እየበረረ ያለ ብዙ ጊዜ እንደዚህ ሄሊኮፕተሮች ወይ ሁለት ሰው የሚይዙ አውሮፕላኖች እርስ በርስ ፓይለቶች ወይም ተጓዦች የሚነጋገሩት በሄድፎን ተደርጎላቸው በውስጥ ባለ ቴሌኮሙኒኬሽን ሲስተም ነው የሚነጋገሩት በጣም ስለሚጮህ ማለት ነው። እነዚህ ትንሽ አውሮፕላኖች ሲሆኑ ማለት ነው። ይሄኛው ግን አውሮፕላን ያለ ምንም ሄድፎን ሲስተም ያለ ምንም ማይክ ሲስተም ምንም ጸጥታ ስለሆነ በትክክል ውስጥ ያሉት ሁለት ሰዎች በስነ ስርዓት እያወሩ ልክ መሬት ላይ እንዳለ በሚሰማ አይነት ፊሊንግ እያወሩ እንዳሉ ነው የኤክስፒሪየንሳቸውን የተናገሩትና ኢትስ ቬሪ ኳይት በጣም ኦፍ ኮርስ የኃይሉ ጉዳይ የሚያወያይም አይደለም። በፀሐይ ኃይል ነው የሚሰራው። ያ በጣም ይሄን አውሮፕላን ለየት ያደርገዋል። የሚቀጥለው ኢሚዲየትሊ የሚቀጥለው ሙከራቸው ወደ 100 ማይል ሙከራውን ወደ 100 ማይል ሬንጅ አድርጎ 100 ማይል በአንድ ጊዜ መብረር ነው። ከዛ በኋላ ግን ቅድም እንዳልኳችሁ እስከ 12 ሰዓት በአንዴ በአየር ላይ ሆኖ ረጅም ሬንጅን መብረር የሚችልበትን አይነት ፕሮዳክሽን ለመስራት ነው ካምፓኒው የሚያስበው ማለት ነው። በመጨረሻ ላይ እስቲ ደግሞ አንድ ኩል የሆነ ጋጀት ወይም ደግሞ ስለ አንድ ጋጀት ሪቪው ልሰጣችሁ ፈልጋለሁ። በላፕቶፕ ዙሪያ ነው የሚሆነው። ብዙ ጊዜ ኢትዮጵያ ሜጄ ያስተዋልኩት ከዚህም ያሉ ሰዎች ስለ ላፕቶፕ ሲጠይቁኝ የሚወራው ወይም ደግሞ የሚነገረው አንድ ላፕቶፕ ነው፣ ቶሺባ እና አዲስ አበባ ላይ ሆኜ በቃ ከቶሺባ ሌላ ላፕቶፕ ያለ እስከማይመስለኝ ድረስ ሰው የሚጠቀመውም በሰውም አይምሮ ውስጥ ያለው ቶሺባ ነው። ቶሺባ በጣም ቆንጆ ላፕቶፕ ነው። በሱ ላይ አይደለም ክርክሬም ጥያቄም እሱ አይደለም። ነገር ግን ሌሎች ኮስት ኢፌክቲቭ የሆኑ በጣም ጥሩ ፐርፎርም የሚያደርጉ ላፕቶፖች በገበያ ላይ ያሉ በዚህ ሀገር የምንጠቀምባቸው እና ለዛሬ አንደኛውን አይነት ብራንድ ነው ማሳያችሁ። በተለይ ደግሞ ያን ላወራ የፈለኩት ዝም ብዬ ሳይሆን ሰሞኑን የሚገርሙ አይነት አዳዲስ ፕሮዳክት ላይን አፖችን ይፋ አድርጓል ማለት ነው። አሱስ ይባላል። ስለዚህ ብራንድ ሜቢ ታውቁ ይሆናል ወይም ላታውቁም ትችላላችሁ። በጣም ኮስት ኢፌክቲቭ የሆነ በጣም ዋጋው ከሌሎቹ ላፕቶፕ ብራንዶች ጋር ሲወዳደር በጣም ቆንጆ የሆነ ዋጋ ያለው ነገር ግን የሚሰጠው አገልግሎት ውስጡም ያለው የሃርድዌር ኳሊቲ ደግሞ ደሴም የሆነ የላፕቶፕ ብራንድ ነው። ሰሞኑን ለየት ያለ አዲስ ፕሮዳክቶችን ደግሞ ይዞ ቀርቧል። በተለይ አንደኛው አይነት ፕሮዳክት በጣም የሚገርም አይነት ነው። ትራንስፎርመር ቡክ ቪ ይሰኛል። ይሄው ምንድነው 5 in 1 አምስት ነገሮችን በውስጡ አካቶ እንደ አንድ ሆኖ የመጣ ነው። ከዚህ ደግሞ የበለጠ ለየት የሚያደርገው ሁለት ኦፕሬቲንግ ሲስተሞችን ሳይመልቴኒየስሊ ወይም ደግሞ በአንድ ላይ ረን ማድረግ የሚችል አይነት ዲቫይስ ነው። አንድሮይድ እና የዊንዶውስ ኦፕሬቲንግ ሲስተምን በዛው ዲቫይስ ላይ ተካቶ ነው የመጣው። ኢትስ ማተር ኦፍ አንድ በተን አድርጎ ወደ ዊንዶውስ ወይም ደግሞ ወደ አንድሮይድ ስዊች ማድረግ የሚቻልበትን ፊቸር አካቶ ነው የመጣው። 5 in 1 የተሰኘበት ምክንያት ምንድነው? ዳክ ሲስተም አለው። ላፕቶፑ ዲታች ሲሆን ታብሌት መሆን ይችላል፣ ስትገጥሙት ላፕቶፕ መሆን ይችላል። ከኋላው ላይ ደግሞ እንደዚህ ትንሽ እንደ ሀዲድ ነገር አለው፣ እንደ ስሎት ነገር አለው። እሱ ላይ ደግሞ ስማርትፎናችሁን እዛ ውስጥ ትከታላችሁ። ስለዚህ ስታዩት አንድ ነው ይመስለው። ከፈለጋችሁ ስታወጡት ደግሞ ስማርትፎን ሆኖ ታገኙታላችሁ። ስማርትፎኑን ለብቻው መጠቀም ትችላላችሁ። ስማርትፎኑ ከሌሎቹ ከታብሌቱ ከላፕቶፑ ጋራ በጣም ተዋህዶ ነው የሚሰራው። ኢትስ አሜዚንግ። እንግዲህ 5 ዲቫይስ በአንድ እንግዲህ ለአንድ ሰው ምን ያደርጋል አያደርግም ሌላ ክርክር ነው። ወይም ደግሞ በአንድ ዲቫይስ ላይ የዊንዶውስ ኦፕሬቲንግ ሲስተም እና አንድሮይድ አንድ ላይ ምን ያደርጋል አያደርግም እንደ ተጠቃሚ የሚወሰን ሁኔታ ይሆናል። ግን ይሄንን ፕሮዳክት ይሄንን ቴክኖሎጂ ይፋ ማድረጋቸው ራሱ አዲስ ቴሪቶሪ ነው፣ አዲስ ኤክስፔሪመንት ነውና በጣም ደስ የሚያሰኝ ነገር ሆኖ አግኝቼዋለሁ። በጣም ደግሞ ፕራይሱ በጣም አግሬሲቭ ነው እንዳልኳችሁ። በእርግጥ የዚህ ፕሮዳክት ዋጋ ይፋ አልተደረገም። ነገር ግን እኔ አሱስን ብራንዱን አውቀዋለሁ። ላፕቶፕ ዋጋዎቹን ከሌሎቹ ጋር እዚህ ሄጄ በማወዳደርበት ጊዜ በጣም ዋጋው ቆንጆ ዋጋ ነውና አዲስ አበባም ይሄ ነገር ቢለመድ እዛም ሰው ተጠቃሚ ቢሆን ገንዘብ ሴቭ ያደርጋል።
በሴም የሆነ ሰርቪስ በማግኘት ማለት ነው። እንግዲህ ይህንን እቃ የሚያከፋፍል ይኑር አይኑር አላውቅም። እንግዲህ ሌላው አሱስ በሰሞኑን ባደረገው ኮንፈረንስ ላይ ይፋ ያደረገው ደግሞ ትራንስፎርመር ቡክ ፍሊፕ ይሰኛል። 360 ዲግሪ መዞር የሚችል ስክሪን ተገጥሞለት ነው ያለው። የዊንዶውስ 8.1 የሞባይል ቨርዥኑ ኦፕሬቲንግ ሲስተም ነው ራን የሚያደርገው። 13.3 ኢንች ስክሪን አለው። 1080p ኤክስትሪምሊ ሃይ ዴፊኒሽን የሆነ ዲስፕሌይ ሲስተም ታካቶ ነው የሚገኘው። ልክ ለኖቮ የተሰኘ IBM የሚሰራው በጣም የታወቀ እንደዛ አይነት ስሞል የሆነ ኖትቡክ አለና እሱን ለመወዳደር የመጣ ይፋ የተደረገ ላይን አፕ ነው ይሄኛው። 14 ኢንች ቨርዥንም አለው 15.6 ኢንች ቨርዥንም አለው እና እንዳልኳችሁ ነው አሱስን ለየት የሚያደርገው ሴም ኳሊቲ ሴም ሰርቪስ ሰጥቶ ሴም ፊቸር ኖሮት ዋጋው ኤክስትሪምሊ አፎርደብል መሆኑ ነው። የዚህኛው ዋጋ ወደ 450 እና ወደ $500 አካባቢ ነው። የዚህ አይነት ተወዳዳሪ የዚህ ተመሳሳይ ዲቫይሶች ግን ሌሎቹ ከዚህ በላይ ነው ኮስት የሚያደርጉትና ይሄ እንግዲህ በቅርቡ ገና አዲስ የተለቀቀ ፕሮዳክት ነው። እንግዲህ በገበያ ላይ የሚውልበት ጊዜ በቅርብ እንደሚሆን ነው የሚጠበቀው። ሌላኛው በጣም ኢንትረስቲንግ የሆነ ላፕቶፕ ዜንቡክ NX 500 የተሰኘው ነው። ይሄማ እንደው ጭራሽ በቃ ማክ ቡክን ቁጭ አድርገው ነው ያመጡት። መኮረጅን አፕሪሺየት ማድረጌ ሳይሆን ኳሊቲውን መናገሬ ነውና 15.6 ኢንች ላፕቶፕ ነው። ደግሞ ለየት የሚያደርገው ምንድነው ይሄንን ዲስፕሌይ ሲስተሙ ነው። 4000 4K የሚባለውን ሰምታችሁ ታውቃላችሁ። 4K ማለት 4000 ሬዞሉሽን ማለት ነው። እንግዲህ ብዙ ጊዜ የምናውቀው 1080 ወይም እንደዛ ነው። 4000K በጣም አዲስ ቴክኖሎጂ ነው። አዲስ የዲስፕሌይ ሲስተም ነው። ይሄንን በሞኒተሩ ላይ ይሄንን አካቶ ነው ይፋ የተደረገው ማለት ነው። ኬዙ ደግሞ ኬዚንጉ የተሰራበት ደግሞ ልክ እንደ ማክ ቡክ ፕሮ የአልሙኒየም ዩኒባዲ ከአንድ ወጥ ከሆነ የአልሙኒየም ኬዝ የተሰራ ነው ማለት ነው። ስለዚህ በቀጥታ ይሄ ማክ ቡክን ኮምፒት ለማድረግ ነው የመጣው። ዋጋው ግን በጣም ከማክ ጋር በጣም ዋጋው ይለያያል ማለት ነው። ኤንቪዲያ የተሰኘ የግራፊክ ፕሮሰሰር አለው። በጣም ኤክስትሪምሊ ኢፌክቲቭ እና ኤፊሽንት የሆነ 2 ጊጋባይት ሜሞሪ ያለው የቪዲዮ ሜሞሪ ያለው i7 CPU ሲስተም አለው። ይሄ እንግዲህ ኤክስትሪምሊ ሌተስት የሆነው የፕሮሰሰር ሞዴል ነው። ኢንቴል ይሄንን አካቶ ነው የተገኘው። እንግዲህ እንዳልኳችሁ ለአፕል ማክቡክ ፕሮ ኦልተርኔቲቭ ኮስት ኢፌክቲቭ በሆነ መንገድ ኦልተርኔቲቭ ቺፕ ቨርዥን ኦፍ ማክ በሉት ግን አሜዚንግ በሆነ ዲዛይን እና ፊቸር ማለት ነው። ሌላ የመጨረሻው አሱስ ሪቪል ካደረገው ፕሮዳክት መካከል ደግሞ ትራንስፎርመር ቡክ T300 ወይ CHI የተሰኘው ነው። ይህ ደግሞ ኤክስትሪምሊ በጣም ቀጭን የሆነ ሃይብሪድ ላፕቶፕ ነው። ስትገነጥሉት ታብሌት ይሆናል። እዛ ኪቦርዱ ላይ ደግሞ ክሊፕ ስታደርጉት ሙሉ ፉል ላፕቶፕ ሆኖ 2560 በ1440 ኤክስትሪምሊ ሃይ ዴፊኒሽን የሆነ ዲስፕሌይ ሲስተም ያለው እና ቀጥታ ይሄ ደግሞ የማይክሮሶፍትን ሰርፌስ ፕሮ 3 ከዚህ በፊት ስለሱ ፕሪቪው ሰጥቻለሁ። እሱን ደግሞ ኮምፒት ለማድረግ የተለቀቀ ዲቫይስ ነው። 12.5 ኢንች ያህል ዲሜንሽን ያለው ሲሆን በጣም ኤክስትሪምሊ በጣም ቀጭን ነው። 7.3 ሚሊ ሜትር ቲክነስ ነው ያለው። ከሰርፌስ ፕሮ እንዲሁም ይሻላል ብለው አንዳንድ ሪቪው አድራጊዎች ኤክስፐርቶች እንደተናገሩት ከሆነ አይሞቅም። የሰርፌስ የማይክሮሶፍት ሰርፌስ ፕሮ ትንሽ ዳውን ሳይዱ ምንድነው ቶሎ የመጋል ነገር አለውና ይሄ እንግዲህ ያንን ደግሞ ፊክስ አድርጎ ይሄው ማይክሮሶፍት ሰርፌስ ፕሮ ማድረግ ያልቻለውን ሴም አሜዚንግ ቅጥነት ያለው በጣም ሳይዙ በጣም ማኔጀብል የሆነ የማይሞቅ ብለው ነው ኢቭን ራሳቸውን ፕሬዘንት ያደረጉት ማለት ነው። እንግዲህ ይሄ አሁንም ከዋጋ ጋር አግሬሲቭ የሆነ ዋጋ ይዞ በጣም ቀጭን ሆኖ በጣም ላይት ሆኖ ኤክስትሪምሊ ኢፌክቲቭ እና ኤፊሽንት የሆነ ፕሮዳክት እንግዲህ እነዚህን 4 5 እና 6 አይነት ያህል ፕሮዳክቶች አሱስ ሰሞኑን አስተዋውቀዋል ማለት ነው። እና በኢትዮጵያ በጣም የተለመደ ብራንድ አይደለም፣ ነገር ግን በጣም ቆንጆ እኔ ባየሁት ልክ በእኔ በገባኝ ልክ እና ሌሎችም ደግሞ የሪቪው ኤክስፐርቶች በሚናገሩት አይነት መጠን የኔ እይታና አሰስመንት ምንድነው በጣም ቆንጆ የሆነ እቃ በጣም ኮስት ኢፌክቲቭ በሆነ መንገድ ነው ብዬ ነው የማስበው ማለት ነው። እንግዲህ ከዚህ የተወሰነ እንግዲህ ትምህርት እንዳገኛችሁ ተስፋ አደርጋለሁ። ተመልካቾቻችን እንግዲህ ዛሬ ከአዲስ አበባ መልስ እንግዲህ ይሄንን አዲስ ኤፒሶድ ይዤላችሁ የቀረብኩት ይሄን ይመስል ነበር። ስለ አዲስ አበባ ቆይታዬ ትንሽ ጠቅሻለሁኝ። ከዛ በኋላ ደግሞ ሰሞኑን ስለተካሄዱ አዳዲስ የቴክኖሎጂ ዜናዎች ለማቅረብ ሞክሬያለሁኝ። ሳምንት በሌላ ፕሮግራም ነው የምጠብቃችሁ። ከዚህ ፕሮግራም እንደተዝናናችሁ እንደተማራችሁ ተስፋ አደርጋለሁኝ። እንግዲህ አስተያየቶቻችሁ እንደተለመደው አሁንም ጻፉልኝ፣ ይደርሰኛል። በኢሜል በፌስቡክ ኢንባክስ ብታደርጉኝ እዛ አገኛለሁኝ። ኦፊሻል ፔጅ ቲክቶክ ዊዝ ሶሎሞን ይሰኛል።
www.facebook.com/techtoksolomon በስክሪን ላይም ታገኙታላችሁ ኢሜይልም ተጽፎላችኋል እንግዲህ በዛ በጽፉልኝ ይደርሰኛል ሳምንት በሌላ ፕሮግራም እስከምጠብቃችሁ ፕሮግራማችሁ አዘጋጅና አቅራቢ ሰለሞን ሙልጌታ ካሳ ነኝ ቸር ሰንብቱ